ጠንክሮ መስራትን ከክርስቲያኖ ሮናልዶ በላይ የሚያስተምረን ሰው ሊኖር አይችልም። በእግር ኳስ ጨዋታ ላይ የሚገኙት አብዛኞቹ የእግር ኳስ ተጫዋቾች የተለያዩ ንቅሳቶችን ሲነቀሱ ቢታይም፣ ነገር ግን ታላቁ የእግር ኳስ ኮከብ ክርስቲያኖ ሮናልዶ ግን ሰውነቱ ላይ ምንም አይነት ታቶ ተነቅሶ አያውቅም። መነቀስ ያልፈለገበት ምክንያትም እርሱ በየጊዜው ደም ስለሚለግስ፣ ንቅሳት ደግሞ የደም ልገሳን ስለሚያስተጓጉል ነው። ታዲያ ሮናልዶም ደም መለገስ ከማቆም ንቅሳቱ ቢቀር ይሻላል በማለት እስካሁን ድረስ ሰውነቱ ላይ ንቅሳት የለውም። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ገና ሳይወለድ እንዲሞት የተፈረደበት ከድሃ ቤተሰቦች ተወልዶ በድህነቱ ውስጥ እየተሰቃየ ያደገ ታዳጊ ነበር። የክርስቲያኖ ሮናልዶ ቤተሰቦችም በድህነት ውስጥ የነበሩ ስለነበር ልጅነቱ ሁሉ በስቃይና በፈተና የተሞላ ነበር። ክርስቲያኖ ሮናልዶ እንኳን የእግር ኳሱ ኮከብ ሊሆን ይቅርና ጭራሹን እንዳይወለድ ተወስኖበት የነበረ ልጅ ነበር። እናቱ ማሪያ ዶሎሬ ከእርሱ ቀደም ብሎ 3 ልጆችን ወልደው ለማሳደግ በስቃይ ውስጥ አልፈው ነበርና ሳያስቡት የተፈጠረውን 4ኛ ልጃቸውን ክርስቲያኖ ሮናልዶንም አልወልደውም ብላ ልታስወርደው ነበር። ነገር ግን ሐኪሙ ልጁን እንዳታስወርደው ምናልባት ንጉሥ ሊሆን ይችላል ማን ያውቃል ሲል እንድትወልደው ነገራት። እርሷ ግን ከዚህ በፊት 3 ልጆችን ወልዳ ለማሳደግ ተቸግራ ስለነበር 4ኛ ልጅ የማሳደግ አቅም የለኝም በማለት ነበር ልታስወርደው የነበረው። በኋላም ከሐኪሙ በተሰጣት ምክር እሺ ብላ እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 5 በ1985 በፖርቹጋል ማዴራ ደሴት ክርስቲያኖ ሮናልዶ ተወለደ። በድህነት ውስጥ ለረጅም ዓመታት እየተሰቃዩ የኖሩት የክርስቲያኖ ሮናልዶ ቤተሰቦችም ሕይወታቸው ሁሉ በፈተና እየተሞላ ነበር። በኋላም ከአንድ እህቱና ከ2 ወንድሞቹ ጋር ክርስቲያኖ ሮናልዶ 4ኛ ልጅ ሆኖ መኖር ጀመረ። እርሱም ዛሬ ላይ ሆኖ ትናንትን ሲያስታውሰው ምንም የሌለን ድሃ ቤተሰቦች ነበርን፣ እንደ ሌሎች ልጆች እንኳን የመጫወቻ ሜዳ ሊኖረን ይቅርና የምንኖርበት ቤት ራሱ በጣም ጠባብ ነበረች በማለት የልጅነት ሕይወቱን በማስታወስ ይናገራል። አክሎም እንደ ሌሎች ልጆች መጫወቻም ሆነ ቅንጡ ነገሮችን አይቸም ሆነ ተገዝቶልኝ አያውቅም በማለት የልጅነት እድገቱ ሁሉ በድህነትና በስቃይ የተሞላ እንደነበር ያስታውሳል። የክርስቲያኖ ሮናልዶ ቤተሰቦች ችግር ድህነት ብቻ አልነበረም። ከዚህ በተጨማሪ አባቱ በመጠጥ ሱስ ተጠምዶ ስለነበር ለልጆቹ የሚያስፈልጋቸውን ጊዜና ሌሎች ነገሮችን አይሰጥም ነበር። ከዚህም አልፎ እንደ አውሮፓውያኑ አቆጣጠር በ2005 የክርስቲያኖ ሮናልዶ አባት በጉበት ካንሰር አማካይነት ከዚህ ዓለም በሞት ተለየ። በዚህም አባታቸው አንዴ ላይ መለስ ይህችን ዓለም በሞት ሲለይ ክርስቲያኖና ወንድሞቹ እንዲሁም እህቱ ከባድ ሐዘን ውስጥ ገቡ። በዚህ ጊዜም ክርስቲያኖ ሮናልዶ ይህንን ሐዘን ለመርሳት ሲል ዛሬ ሕይወቱን ወደ ቀየረውና በመላው ዓለም እንዲታወቅ ካደረገው እግር ኳስ ጋር አንድ ብሎ ተዋወቀ። በኋላም የወዳደቁ ጨርቆችን ኳስ እየሰራ ከጓደኞቹ ጋር መጫወት ጀመረ። በዚህ ጊዜ ገና የ11 ዓመት ታዳጊ ነበር። በሰዓቱ ኳስ ሲጫወት የሚያሳየው ችሎታ ዛሬ ያለበት ደረጃ ላይ እንደሚደርስ ይናገር ነበር። ቀጥሎም ስፖርቲንግ ሊዝበንን ተቀላቅሎ ህልሙን እውን የሚያደርግበትን ጉዞ ጀመረ። እድገቱ ሁሉ በፈተና የተሞላ ነበርና ሕይወቱ ሁሉ አልጋ ባልጋ አልነበረም። በዚህ ጊዜም ከቤተሰቦቹ ተለያይቶ ስፖርቲንግ ሊዝበን አካዳሚ ውስጥ መጫወቱን ቀጠለ። እርሱም ይህንን ጊዜ ሲያስታውስ ካሳለፋቸው ከባድ ጊዜያቶች ውስጥ ከባዱ ጊዜ እንደነበር ይናገራል። እንደውም ቤተሰቦቹ ደሃ ስለሆኑና ገንዘብም እንደ ጓደኞቹ ማግኘት ስለማይችል ከሆቴሎችና ከምግብ ቤቶች የተራረፉ ምግቦችን እየተቀበለ ይበላ እንደነበር ያስታውሳል። ነገር ግን እርሱ ለእግር ኳስ ያለው ፍቅር ከፍተኛ ስለነበር ነገሮች ሁሉ እንደ ሌሎች ጓደኞቹ አልጋ ባልጋ ባይሆኑለትም ተስፋ ሳይቆርጥ በፈተናዎች ሁሉ እያለፈ መጫወቱን ቀጠለ። ቀጥሎም ነገሮች ስላልተመቻቹለት ገና በ14 ዓመቱ ትምህርቱን አቋረጠ። ክርስቲያኖ ሮናልዶ በትምህርት ሕይወቱ በከባድ ፈተናዎች ውስጥ እንዳለፈ ይናገራል። ጓደኞቹና ሌሎች ተማሪዎች ይቀልዱበት ነበር። አስተማሪውም ድርጊቱን ከመቆጣት ይልቅ ከተማሪዎች ጋር አብራ በመሳቋ የተበሳጨው ክርስቲያኖ ሮናልዶ በንዴት አጠገቡ የነበረውን ወንበር አንስቶ ወደ አስተማሪዋ በመወርወር ትምህርቱን ለአንዴና ለመጨረሻ ጊዜ ተሰናብቶ ፊቱን ወደ እግር ኳስ ዓለም በማዞር ጥበብ ለእርሱ ብቻ እየተሰጠች እስኪመስል ድረስ በእግር ኳስ ሜዳ ላይ ማስደመሙን ቀጠለ። በተናደደ ቁጥር ብዙ ጊዜ እንባው ይቀድመዋል። እንባውን መቆጣጠር አይችልም። ነገር ግን ማሸነፍ እንጂ መሸነፍን ፈጽሞ አይወድም። ደከመኝና ሰለቸኝ የማያውቀው ክርስቲያኖ ሮናልዶ ትልቁ ህልሙ ስሙን በእግር ኳስ ሜዳ ላይ በደማቁ መጻፍ ነበርና
ቀንና ሌት የተሻለ ደረጃ ለመድረስ ጠንክሮ ይሰራ ነበር። ገና በ14 ዓመቱ ትምህርቱን ለአንዴና ለመጨረሻ ጊዜ የተሰናበተው ሮናልዶ በእርሱ አመለካከት በትምህርት ገበታው ላይ መቆየት ከሚያገኘው ጥቅም ይልቅ የበታችነት ስሜት እንዲሰማው የሚያደርግ ቦታ ስለነበር በቃኝ ብሎ ወደ እግር ኳስ ፊቱን አዞረ። በኋላም ተስፋ አድርጎ የገባበት የእግር ኳስም አላሳፈረውም ነበርና በርካታ ጎሎችን ከመረብ ጋር በማገናኘት መላው ዓለምን ማስደመሙን ቀጠለ። ከፖርቹጋል ማዴራ የተወለደው ያ ምስኪን የደሃ ልጅ ሕይወቱ ሁሉ በእንቅፋትና በመሰናክል የተሞላ ቢሆንም ነገር ግን ከህልሙ ሊያስቆመው አልቻለም። በርካታ ዕድሎችን ማስመዝገቡን ቀጠለ። በኋላም እንደ አውሮፓውያኑ አቆጣጠር በ2003 ወደ ማንቸስተር ዩናይትድ ተቀላቀለ። በዚህ ክለብ ውስጥ እያለም ሲጫወት ወደር የለውም ነበርና የእንግሊዝ ፕሪሚየር ሊግን 3 ጊዜ፣ ቻምፒዮንስ ሊግ 1 ጊዜና ሌሎች በርካታ ዋንጫዎችን አሸነፈ። ቀጥሎም በ2009 ደግሞ ወደ ሪያል ማድሪድ ከፍተኛው ተከፋይ በመሆን ከተዛወረ በኋላም በሪያል ማድሪድ በተደረጉ 438 ጨዋታዎች ውስጥ 450 ጎሎችን በማስቆጠር የክለቡ የምንጊዜውም ከፍተኛ ጎል አግቢ ሆነ። እንዲሁም 4 ጊዜ የቻምፒዮንስ ሊግ ዋንጫን ማሸነፍ ቻለ። ቀጥሎም ወደ ጁቬንቱስ ከተዛወረ በኋላም 2 ጊዜ የጣሊያን ሴሪያ ዋንጫ ማሸነፍ ቻለ። ከዚያም ወደ ማንቸስተር ዩናይትድ በድጋሚ ተመለሰ። እንደ አውሮፓውያኑ አቆጣጠር በ2023 ደግሞ ከሳውዲ አረቢያው ክለብ አልናስር ጋር ከተፈራረመ በኋላ በዚህ ክለብ ውስጥም እስከ 2026 ድረስ በክለቡ በመጫወት ጎሎችን ማሳደጉን ቀጥሏል። እንዲሁም ለሀገሩ ፖርቹጋል ተሰልፎ በመጫወት የተሳተፈ ሲሆን እስካሁን ባለውም በተጫወተበት ክለብና በብሔራዊ ቡድን ከ950 በላይ ጎሎችን አስቆጥሯል። ክርስቲያኖ ሮናልዶ በተጫወተበት የእግር ኳስ ሜዳ ላይ 5 ጊዜ ሻምፒዮንስ ሊግ፣ 7 ጊዜ የሀገር ሊግ ዋንጫዎች፣ 5 ጊዜ የክለብ የዓለም ዋንጫ፣ 2 ጊዜ ዩኤፍኤ ኔሽን ሊግ ፖርቹጋል እንዲሁም 1 ጊዜ የአውሮፓ ሻምፒዮና በአጠቃላይ ከ35 በላይ የቡድን ጨዋታዎችን አሸንፏል። የግል ሽልማቶቹ ደግሞ 5 ጊዜ ባላንዶር፣ 4 ጊዜ የአውሮፓ ወርቃማ ጫማ፣ ብዙ ጊዜ የቻምፒዮንስ ሊግ ከፍተኛ ጎል አግቢ እንዲሁም የብዙ ጎሎችና ሪከርዶች ባለቤት ነው። በአሁኑ ሰዓትም እስከ 2026 ድረስ ክርስቲያኖ ሮናልዶ ከ40 ዓመት በላይ ቢሆነውም በአልናስርና በፖርቹጋል ብሔራዊ ቡድን ውስጥ ጥሩ ብቃት እያሳየ ይገኛል። ከዚህ በኋላም 950 ጎሎችን ከመረብ ጋር ማገናኘት የቻለው ክርስቲያኖ ሮናልዶ 1000 ጎሎችን ለመሙላት እየሰራ ይገኛል። ይህም በእግር ኳስ ታሪክ ውስጥ ልዩ ስኬት ሆኖ የተመዘገበ ታሪክ ነው። በአሁኑ ሰዓትም ክርስቲያኖ ሮናልዶ በመላው ዓለም ዝነኛ ሲሆን ለበርካታ ወጣቶችም በትጋቱና በቁርጠኝነቱ እንዲሁም በማይታወቅ የቁርጠኝነት መንፈሱ ለብዙ ወጣቶች ተምሳሌት ሆኖ ቀጥሏል። እንዳይወለድ ተፈርዶበት የነበረው ከትንሿ የፖርቹጋል መንደር ተነስቶ ታሪክ የሰራው የምንጊዜውም የዓለማችን የእግር ኳስ ኮከብ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ። ለመሆኑ እናንተ ስለዚህ ጀግና የእግር ኳስ ኮከብ ምን ትላላችሁ? የእናንተን ሐሳብ ከታች ኮመንት ላይ አስቀምጡልን። ውድ የቻናላችን ቤተሰቦች በዛሬው ዘገባችን ታላቁን የእግር ኳስ ኮከብ ክርስቲያኖ ሮናልዶን በተመለከተ አስገራሚ መረጃ ወደ እናንተ አድርሰን ነበር። ቀጣይ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላም ሁኑ። ለዛሬ እዚህ ላይ አበቃን። መልካም ቀን ተመኘን።